አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ። ዛሬ በትንሳኤ በዓል እንግዲህ በዓልን አብረናቸው ልናሳልፍ ከኢፌድሪ የትምህርት ሚኒስቴር ሚኒስትር ጋር ቆይታ ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን አደረሱት ፕሮፌሰር። ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። የትንሳኤ በዓል እንግዲህ በአብዛኛው የክርስትና እምነት ተከታይ ዘንድ በድምቀት የሚከበር ብዙ ክንውኖች ያሉት በዓል ነውና በተለያዩ የህይወት ልምዶች ውስጥ ነው ያለፉት። በንግድ ህይወት ውስጥ አልፈዋል፣ በተለያዩ ሀገራት ኖረዋል። እርሶና ፋሲካ እንዴት ናችሁ? ፋሲካ ትልቅ ኤክሳይት የሚያደርገን አመት በዓል ነበር። ሜንሊ ማታ ቤተክርስቲያን ሄዶ ማምሸት ይፈቀዳል። ልጅም ሆነሽ አንዴ ቤተሰብም እሺ ስለሚልና እዛ ሄደን እስከ ሌሊቱ 8 ሰዓት እዛ ቆይተን ከዛ ዶሮ ወጥ ለመብላት በሌሊት በደረቅ ሌሊት ተሰባስበሽ እንትን የምትይበት እኔ በጣም ጥሩ ትዝታዎች ካሉኝ የሃይማኖት በዓላት ዋናው ነው ማለት ይችላል። እዚህ በነበርኩ ጊዜ ፋሲካን የምንጠቀምበት የነበረው ከባለቤቴና ከልጆቼ ጋር ቤት ውስጥ የሚሰሩ ሰራተኞችን በማብላት ያ ቀን እኛ እንደ ሰራተኛ ለነሱ ጾመው ከርመው ስለሚመጡ እነሱን አብልተን ምን ብለን ነው እንተኛው። ቢኮዝ በዛ ጊዜ በሌሊት ተነስተንም ለመብላት ብዙ እንትን የለንም። ግን ለበዓሉ ሲባል ለረጅም ጊዜ ሲያገለግሉን ምግብ ሲያቀርቡልን የነበሩ ሰዎችን እኛ አቅርበን እኛ አዘጋጅተን ማብላት እንደ እንትን የምንጠቀምበት የነበረው እሱ ነው። ከዛ ውጭ ግን በዓሉ ቀን በራሱ ሁሉ ጊዜ እኔ ከእናቴ ጋር ነኝ። እናቴ ጋር ነው ማሳልፈው። ረጅም የጾም ወቅት አሳልፎ ነው የፋሲካ በዓል የሚከበረውና ለእርድ የሚሆኑ ሙክት ይገዛሉ ወይስ ቅርጫ ይገባሉ? እንዴት ነው የሚያደርጉት? የእናቴ ስራ ነው እሱ። እኔ ምንም ቅርጫም አልገባም። እናቴ የምታደርገውን አድርጋ ለእሷ ስጦታዎች ይዘን እንሄዳለን። የሚጠጣ የሚበላ ምናምን እንጂ በአብዛኛው እዛ ነው ነገሩ የሚያልቀው። ባሳለፏቸው የህይወት መንገዶች ላይ በንግዱ ዓለም ወይም ደግሞ ውጭ ሀገርም እያሉ ወይም ደግሞ ፖለቲካ ውስጥ ከገቡ በኋላ እንደው የማይረሱት የፋሲካ ትዝታ ወይም ይሄ ጊዜ የሚሉት ጊዜ አለው? እኔ እድሜ ላይ ስትደርሺ በአብዛኛው ትዝ የሚልሽ የድሮ በጣም የልጅነቴ ትዝ ይለኛል። የቅርብ ፓስት ብዙ ያን ያህል እኔም በጣም አክባሪ አይደለሁም። አመት በዓል በጣም ኤክሳይትድ የምሆንበት ጊዜ አይደለም። በልጅነቴ ግን እንደዛ ነበር። ስለዚህ በጣም አስታውሰዋለሁ። ቤተሰቦችዎት እንግዲህ በንግድ ስራ ላይ የተሰማሩ በንግድ ዓለም ላይ ያሉ ትልቅ ስም ያላቸው ቤተሰብ ያሉት ነው። እርሶም በንግድ ስራ ውስጥ ነበረ የነበሩትና እንደው ግን መቼ ነው ወደ ፖለቲካው ተስበው ወደ ፖለቲካው የገቡት? በ16 ዓመቴ። በምን አጋጣሚ ነበር? በኢህአፓ ጊዜ። ስለ ሀገር ስታስቢ የምታስቢው በአብዛኛው ለምን እንደዚህ ድሃ ሆንን የሚል ቁጭት ነው። ለምን እንደዚህ ኋላ ቀረን እና ያንን ደግሞ ከስርዓቱ ጋር ነው የምታያየው። በድሃና በሀብታም ያለው ልዩነት ጥሩ አይደለም፣ ኢትስኖት የሚጠቅም አይደለም በሚል ብዙ ወጣት የምትዩ በሙሉ ፖለቲካ ውስጥ ገብቷል። ምን ያህል አጥንተን ነው በተለይ አይዲዮሎጂካል የሆነውን ፓርቲ ማርክሲዝሙን እንደ ዋና የኑሮ መርህ አድርገን ለመያዝ የሚያስችል የተለቀ እውቀት ምንም አልነበረንም። ግን ሴንስ ኦፍ ፌርነስ ነበረ። ይሄ በድሃና በሀብታም መካከል ያለው ልዩነት ደስ አይልም፣ መጥፎ ነው፣ ፌር አይደለም ምናምን የሚል ስለነበረ ገባን። ስለዚህ በዛ ህይወት ውስጥ ቆይታ አደረጉ። በፖለቲካ ውስጥ ደግሞ ያሳለፏቸውን በርካታ ነገሮች አሳልፈው አሁን ላይ
የትምህርት ሚኒስቴርን እየመሩ ነውና የትንሳኤ በዓል ከመሆኑ ጋር ተያይዞ ለርሶ ድርብ ትንሳኤ ነው። ምክንያቱም በትምህርት ዘርፍ ላይ እየመጡ ያሉ በርካታ ትንሳኤዎች ስላሉ ማለት ነው። አሁን ደግሞ ስለነሱ ከበዓሉ ወጣ ብለን ትንሽ ትምህርቱ ላይ ስላሉት የትንሳኤ ነገሮች መልካም ነገሮች ትንሽ እንጨዋወት። እንደ ትንሳኤ ከሚነሱት ውስጥ አንደኛው የከፍተኛ ትምህርት ተቋማት ሪፎርም ነውና በከፍተኛ ትምህርት ተቋማት ላይ የተተገበሩት ሪፎርሞች የመጡ ለውጦች ምንድናቸው? ከፍተኛ ትምህርቶች ውስጥ ከፍተኛ የሆነ የፖለቲካ ተጽዕኖ አለ፣ የፖለቲካ ኢንቮልቭመንት አለ። የፖለቲካ ኢንቮልቭመንት እንደዚህ አይነት ተቋም ውስጥ በሚኖርበት ጊዜ መሰረታዊ ከሆነው ዩኒቨርሲቲዎች መሆን ካለባቸው ምንነታቸው ጋር የሚጋጭ ነው። ቢኮዝ ዩኒቨርሲቲዎች እውነትና እውቀት የሚፈልግባቸው ቦታዎች ናቸው። ኢትዮጵያ አቆጣጠር አይ ቲንክ 69 ጀምሮ በደርግ ጊዜ ነው ያን የነበረው ዋና አንድ ብቸኛ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ነበር። አዲስ አበባ ዩኒቨርሲቲ ደግሞ ራስ ገዝ ነበር። ምንም እንኳን ንጉሱ የበላይ ጠባቂው ቢሆኑ ንጉሱም ሆነ መንግስት በአዲስ አበባ ዩኒቨርሲቲ የውስጥ ስራ ጣልቃ አይገባም ነበር። በነፃነት የሚያስቡ ሰዎች ያሉበት ኢቭን መንግስትን የሚቃወም ዋና የተቃውሞ ማዕከል እንኳን ሆኖ እንደዚህ ፖሊስ አስገብቶ ተማሪ መደብደብ ወር ምናምን በጣም እንደ ነውር ነበር የሚታየው። ቢኮዝ ዩኒቨርሲቲው የሚታሰበው እውቀት ያላቸው ሰዎች የሚሰባሰቡበት ቦታ ሆነ። ሶ ይሄንን አሁን ከዛ ጀምሮ እንግዲህ እስከ አሁን ድረስ ዩኒቨርሲቲዎች በዋናነት የፖለቲካ ኃይሎች የሚቆጣጠሯቸው ብዙ ጊዜ የችግር ቦታ ናቸው፣ መንግስትን የሚቃወምበት ቦታ ናቸው ስለሚባሉ በጥብቅ ቁጥጥር ስር ያሉ አመራሩም ለመንግስት ማን ነው በጣም የቀረበ ከሚል በአብዛኛው የሚሆንበት ሁኔታ ተፈጠረ። ከዛ ደግሞ በየክልሎች ዩኒቨርሲቲዎች ሲቋቋሙ እነኛ የክልል ዩኒቨርሲቲዎች በጊዜው የነበረውን ፖለቲካ የሚመስሉ ለመሆን ተሞከረ። ስለዚህ ሪፎርማችን መሆን ያለበት እነኛ ዩኒቨርሲቲዎች ነፃ አውጥቶ እውነተኛ የእውቀትና የእውነት መፈለጊያ ቦታዎች፣ ሰላማዊ የሆኑ የእውቀትና የእውነት መፈለጊያ ቦታዎች፣ ሰው በምክንያት የሚወያይበት፣ በምክንያታዊነት የሚከራከርበት፣ በሐሳብ መለያየት ምንም አይነት መጥፎ እንትን ሊያመጣ የማይገባበት አይነት ተቋሞች መሆን አለባቸው የሚል ማዕቀፍ ይዘን ነው ሪፎርሙን የጀመርነው። ሶ ይሄን ለማድረግ ምን ማድረግ አለብን ከሚል ነው የተነሳ ነው። ሶ በአንድ በኩል በአጠቃላይ የትምህርት ጥራት ወድቋል፣ የዩኒቨርሲቲዎቻችንም ጥራት ወድቋል። ጥራቱን እንዴት እናሻሽል? ሁለተኛ በአስተዳደር በአመራር ደረጃ ከዚህ ነፃ ካለመሆን ጋር የተያያዙ የመጡ አድሚኒስትሬቲቭ የሆኑ ከሙስና ጋር የተያያዙ ከገንዘብ መጥፋት ጋር ይሄ ኦዲት ግኝት እየተባለ በየጊዜው እንትን የሚለው ችግር አለ። ከሱ እንዴት እናወጣውና ሪል ዩኒቨርሲቲዎች እናርጋቸው፣ ምርምር ላይ ያተኮሩ ጥሩ የወደፊት ዜጎች የሚፈጥሩ ቦታዎች ለማድረግ ኳሊቲውን እንዴት እያሻሻል እንሂድ በሚሉ በዝርዝር ይሄ ዲፈረንሺዬሽን ከምንለው ሁሉም ዩኒቨርሲቲዎች ደግሞ ሁሉንም ነገር ማስተማር የለባቸውም። ሁሉም እንደ ኤሪያው ጸጋውን እየተከተለ የሚያስተምርበት እንዲሆን ምጥን ያለ ኤፊሽንት የሆኑ ተቋሞች እንዲሆኑ እንደዚህ ያለን ነው። ወደ ብዙ ዝርዝር ስራዎች የገባ ነው። ከዛ በኋላ ነው እውቀት የሚፈልጉ ሰዎች በሐሳብ መምራት ካልቻሉ ዜን ፖለቲከኞች ይሆናሉ። የሁሉም ነገር የሐሳብ መሪዎች የፖለቲካ መሪዎች ምናምን ሲሆኑ ዜን ነገር ይዛባል። ሀገር ወዴት እንደሚሄድ ሁሉ ይጠፋናል። እሱ እንዳይሆን ነው እነኝን የተለያዩ እርምጃዎች በዩኒቨርሲቲዎች ላይ እየወሰድን ነው። አዳዲስ አሰራሮች፣ አዳዲስ መመሪያዎች በትምህርቱ ዘርፍ ላይ እየተተገበሩ ነው። ለምሳሌ የሀገር አቀፍ ፈተናዎች የሚሰጥባቸው ጊዜዎች ተቀያይረዋል። ከዩኒቨርሲቲ መውጫ ፈተናዎች ተጀምረዋልና እንደው እነዚህ ስራዎች ሲጀመሩ ምን ለውጥ ለማምጣት ታስቦ ነው? ምን መሰለሽ የኛ ሀገር ትምህርት ከተበላሸባቸው ነገሮች አንዱ ትምህርት በአቋራጭ የሚገኝ ነገር አድርጎ መውሰድ ተጀመረ። የሚያስፈልግሽ ትምህርት ቤት የምትገቢው ያቺን ዲግሪ ለማግኘት ከዛች ዲግሪ ይዘሽ ደግሞ ስራ ለመግባት አይነት ነው እንጂ ታውቂያለሽ አታውቂም እውቀት ይዘሽ ነው ወይ ያንን ሰርቲፊኬት ያደረግሽው ምናምን የሚል ነገር የለም። ሰርቲፊኬቱና እውቀቱ ተለያዩ። ሰው ዝም ብሎ ምንም ሳያጠና ምንም ሳይማር ኮርጆ ወይም አጭበርብሮ ማትሪክ የሚያልፍበት
ኩረጃውና ማጭበርበሩ ደግሞ ዝም ብሎ እርስ በርስ በሚደረግ ኩረጃ ብቻ ሳይሆን በተደራጀ መልክ አስተማሪዎች ኢንቮልቭ ያደረጉበት፣ ወላጆች ተሰብስበው ገንዘብ አዋጥተው ፈታኞችን እንዲሰረቅ የሚያደርጉበት፣ ክልሎች የኛ አካባቢ ሰዎች እንዲያልፉ ብለው ፈተና ሰርቀው በቃ ሪል የሞራል ክስረት ውስጥ ገባ ትምህርት የምትዩ ራሱ። እኔ ዶክተር ነኝ ካልሽ በኋላ በቃ አለቀ። ልክ ሁሉን ነገር የምታውቂ አይነት የሚመስል። ስለዚህ እንደማንም ብለሽ ከየትም አንዳንዱ ከውጭ በገንዘብ መግዛት ጀመረ። ዶክትሬት ብትዩ ማስትሬት ብትዩና ተዛባ። እሱን ለማስተካከል ደግሞ ተማሪዎቻችን እንዲያውቁ የምንፈልገው እንደ ከዚህ በፊቱ ተሰርቆ አጭበርብሮ ኮርጆ የሚገኝ ማለፍ የለም። ማለፍ አጥንቶ ሰርቶ አውቆ ነው። ያ ዩኒቨርሲቲው የሚሰጠው ሰርቲፊኬት አንቺን አንድ ዲግሪ ሲሰጥሽ በሆነ እንትን በዚህ ትምህርት ዙሪያ ይሄን ያክል ዕውቀት እንዳላት ተመሰክራለሁ እያልኩ ዴርፎር አለበለዚያ የውሸት ምስክርነት ነው የሚሆነው። የውሸት ዝም ብሎ ከሰጠሽ አይደለም። ህብረተሰብ ደግሞ ያንን አይና እውነትም እቺ ልጅ ተምራለች ይላል አይደለም። ስለዚህ በሰርቲፊኬትና በእውቀት መካከል ያለው ግንኙነት ስለተለያየ አሁን እንሰብስበውና እናያይዘው እንደገና። ይሄን ለማድረግ ምን ማድረግ አለብን? ዲግሪ ከመውሰድ በፊት እስኪ ተማርክ ተብሎ በኢኮኖሚክስ ትምህርት ዲግሪ ይሰጣል ከተባለ ኢኮኖሚክስ እንደምትችል ስትወጣ እንደው መለስ ያለች ፈተና እንፈትልና ኢኮኖሚክስን ታውቃለህ ኦር በሌላም ትምህርት ኤግዚት ኤግዛም የተጀመረው በሱ የግራጁዌት ትምህርት ቤት ለመግባት የሚደረገው ጂናት የሚሉትን ፈተና መስጠት የጀመርነው ግራጁዌት ለማስተርስ ወይም ለፒኤችዲ ገብቶ ለመማር የሚያስችል መሰረታ መነሻ ዕውቀት አለው ወይ ያ ሰው? እስኪ መጀመሪያ የመግቢያ ፈተና መፈተን አለብን። እሱን እያልን ስንሄድ በስርዓታችን በትምህርት ስርዓታችን ውስጥ ያለውን በጣም የተበላሸ የቆሸሸ ብዙ ነገር አየንበት። ትግበራው ከተጀመረ አጭር ጊዜ ሊሆን ይችላልና እንደው እየመጡ ያሉ ለውጦች ምን ይመስላሉ? ተስፋ ሰጪ ነገሮች አሉ? አንዱ ያየነው ነገር ምንድነው? ተማሪዎች ላይብረሪ መግባት ጀምረዋል፣ ማንበብ ጀምረዋል። ይሄ እንደ በፊቱ ዝም ብሎ ጊዜ ማጥፋት ምናምን የለም። ቅዳሜና እሁድ ዩኒፎርም ለብሰው ትምህርት ቤት ሲሄዱ ማየት ጀመርን ተማሪዎች። አስተማሪዎች ማስተማር ጀመሩ። ትምህርት ቤቶች ልጆቻቸውን ትምህርት ቤት እያመጡ ቲዩተር ማድረግ ጀመሩ። ይሄ ደግሞ እዚህ አዲስ አበባ ብቻ በየክልሉ የምታየው ነገር ነው። አንድ የሆነ ነገር ክሊክ እያደረገ ነው። አንድ የሆነ እየተቀየረ የመጣ ነገር አለ። ይሄ በአቋራጭ ለካ ይሄ ነገር አይገኝም፣ ለካ መስራት አለብን። ሜቢ በዚህ ምክንያት ተስፋ ቆርጠው የሄዱ ሰዎች ሊኖሩ ይችላሉ። ወጣቶች አይ በምንም አይነት የምችለው ነገር አይደለምና ሌላ ነገር ልፈልግ ብለው አንድ ጥሩ ኮሚክ ቲክቶክ በኔ ላይ ሰርተው ላይፍን የቀጠሉ ሊኖሩ ይችላሉ። that's fine, that's fair. but አብዛኛውን ካየሽ አሁን ሲሪየስ ሆኗል። ሰው ትምህርት ላይ ሲሪየስ ነው። ወላጅ ሲሪየስ ነው። ልጆችን መጠየቅ ጀምራል። አስተማሪዎች ሲሪየስ መሆን ጀምረዋል። ቢኮዝ ናው እናውቃለን ማን የትኛው አስተማሪ በደም ስለማያስተምር ልጆቹ እንደሚወድቁ። በምንድን ነው የሚወድቁት? በፊዚክስ ነው በኬሚስትሪ ነው መባል ጀመረ። የትኛው ትምህርት ቤት ነው ምንም የማያሳልፈው? የትምህርት ቤቶቹ ራሳቸው የትምህርት ቤት ዳይሬክተሮች አሁን የሚለኩበት ነገር መጣ። ስንት አሳለፍክ? 1300 ትምህርት ቤቶች ምንም ተማሪ አላሳለፉ። ምንድን ነው የምትሰሩት? ሁሉም አሁን ትንሽ መግፋት ጀምሯል። ትንሽ ትምህርትን ከቁም ነገር መውሰድ ጀምሯል። ትምህርት ቤቶችን እስኪ ኢንፍራስትራክቸሩን እንቀይር ሲባል መንግስት ገንዘብ እንደሌለው ኢትስ ክሊር። ቁጭ ብለሽ አይተሽ መንግስት የሚሰጠውን ባጀት በምንም አይነት ይሄን ነገር ልንሰራ አዲስ የምንሰራቸውን ትምህርት ቤቶች ዲዛይን አሰራንና ካሁን በኋላ የሚሰሩ ትምህርት ቤቶች በዚህ ዲዛይን መሰረት ይሆኑ፣ ጥሩ እንዲሆኑ፣ ሁሉ ነገር ያላቸው እንዲሆኑ። የድሮቹን ምን እናርግ? በዛን ጊዜ አይ ሪሜምበር ወደ 51,000 ትምህርት ቤቶች ነበሩ። አይ ቲንክ አሁን ወደ 60,000 እየገባል እና ህብረተሰቡ ያዋጣ ትምህርት ለትውልድ የሚለውን ካምፔን ከጠቅላይ ሚኒስትሩ ጋር ስንጀምር ህብረተሰቡ ለልጆቹ ትምህርት ያለውን ቆርሶ አውጥቶ ይሰጣል ብለን እርግጠኞች ነበር። 100% ባይሆን በዚህ ደረጃ ግን ኮሚትድ ይሆናል ብለን በፍጹም አላሰብንም። በእውነት ነው። አሁን ሁለተኛ ዓመታችን ነው። አሁን ግንቦት ሲመጣ ሰኔ ሲመጣ 2 ዓመት ሊሆነን ነው። ወደ 81 ቢሊዮን ብር ነው ህብረተሰቡ ያዋጣው። ወደ 35,000 የዚሮ ክፍልና ኪንደርጋርደን የተሰራው ከታች ጀምሮ መስራት።
ወደ 22000 የሚሆኑ ትምህርት ቤቶች ታድሰዋል። አዲስ ወደ 8000 የሚደርሱ ትምህርት ቤቶች ተሰርተዋል። ይሄ በህብረተሰቡ ገንዘብ ነው። መንግስት 5 ሳንቲም አልሰጠም። ይሄን ስታይ ኦኬ ተስፋ አለ። እንደው በዚህ አንድ 10 ዓመት ብንቀጥል ፈንዳሜንታሊ የትምህርት ስርዓቱ ይቀየራል የሚል እኔ ባልኖር ከኔም ቆይቶ ቢመጣ አትሊስት እርሾውን ጥለናል የሚል እንትን ይሰጥሻል። አሁን ደግሞ ከዩኒቨርሲቲ ከወጡ በኋላ ተማሪዎች ከመውጣታቸው ቀደም ብለው እንዲያስተምሩ የሚል ነገር መጥቷል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባለው ነገር አሁን የተጀመረ አይደለም። በጃንሆይ ጊዜ አንድ የዩኒቨርሲቲ ተማሪ 3ኛ ዓመት ሲጨርስ ወይ ስትጨርስ ወደ 4ኛ ዓመት ከመግባቷ በፊት በህይወት በተግባር እንድትማር ወደ በየክልሉ በየክፍለ ሀገሩ በየመስሪያ ቤቱ እንደ ትምህርታቸው ይሄዳሉ እና ብዙ በዛ ጊዜ የሚታየው የነበረው ኤክስፒሪየንስ ግራጁዌት የሚያደርጉ ልጆች ዝም ብሎ ጥሬ አይደሉም። በህይወት ትምህርት ያገኙ፣ ተግባራዊ ትምህርት በሙያቸው ያገኙ፣ በተወሰነ ደረጃ አገራቸውን የሚያውቁ ቢኮዝ ወጣ ብለው በፊት ማያውቁት ቦታ ነው የሚሄዱት እና እቺ ሀገር ራሷ ምንድነች የሚለውንም አይተው ስለሚመጡ ዩዥዋሊ 4ኛ ዓመት ሲመጡ በጣም ማቹር የሆኑ ተማሪዎች ነው የሚሆኑት። ከዛ በኋላ በደርግ ጊዜ ጀምሮ ትዝ ይለኛል እድገት በህብረት ብሎ እንደውም ከከተማ ከዩኒቨርሲቲዎች እንዲወጣል አስወጣን ደርግ። እዛም ረብሻ ሆነ ምናምን እና ዩኒቨርሲቲዎች የረብሻ ቦታዎች ተብለው ሲታሰቡ ስለነበር እንደው ከህብረተሰቡም ጋር ባይቀላቀሉለት ነበር የሚፈልገው። በዛ ምክንያት ነው እንጂ ይሄ ነገር የቆመው ኢቭን በጃንሆይ ጊዜ ነበር። አሁን ምንድነው እያልን ያለነው ብዙ ጊዜ ግራጁዌት አድርገው እንኳን ስራ ሲሄዱ ብዙ መስሪያ ቤቶች የሚሉት እነዚህ ልጆች ምንም ልምድ የላቸውም፣ ምንም ነገር አያውቁም፣ እነዚህ አርኖት ያን ያህል እየጠቀሙን አይደለም ስራ ቦታ ላይ የሚሉት ነገር አለና በአንድ በኩል ይሄንን የተግባር ትምህርት እንድንሰጣቸው እንደ ክሬዲት ሆኖ ይሰጣቸዋል። በቃ አንድ ተጨማሪ የተግባር ክሬዲት ያላቸው ተማሪዎች ይሆናሉ። በሌላ በኩል ያስተማራቸውን ህዝብ ያገለግላሉ። ኃላፊነት ስለ አገር ኃላፊነት ይሰማቸዋል። ሪስፖንሲቢሊቲ ያለብኝ ለካ ለዚህ ማህበረሰብ እንዲሉ ያደርጋሉ። በሐሳብ ደረጃ ተነስቶ እየተወያየንበት ነው። አሁን ውይይቶች እየተደረጉ ነው። በምን መልኩ ይሰራ ይሻላል ምናምን የሚል እንትን ነው። ግን በሐሳብ ደረጃ ግን አየር ላይ ውሏል። ስለዚህ ሰው በየልካው አንቺ እንዳልሽው አዲሱ የትንሣኤ ሙዚቃችሁ የለቀቅሽው ልትይኝ ምንም አልቀረሽም። ግን አሁን እኔም ሆንኩኝ ሌሎች ሰዎች የተረዱትም አይመስለኝ አንድ ነገር አለ። እነዚህ ተማሪዎች የማስተማር ስራ ላይ ብቻ ነው የሚሰማሩት ወይንስ ደግሞ ሁሉም እንደ ፊልዳቸው ማስተማር ስራ ላይ ያግዛሉ? ድሮም ቢኮዝ አንድ ትልቅ የመንግስት ስራ ያለው አስተማሪነት ነው። በእኛ ሀገር አሁን ባለንበት ሁኔታ ደግሞ አስተማሪነት እጥረትም አለብን። በዛ ላይ ቢረዱ ሀገሩን በጣም ጥሩ ነው። ግን ዋናው ከተማሩት ትምህርት ጋር የሚሄድ ተግባራዊ የሆነ ትምህርት እንዲማሩ። እስቲ ወደ ሌሎች ጥያቄ ከማለፋችን በፊት እንግዲህ በዓል ነው። ለበዓል ቡና አለ፣ የቡና ቁርሳችንም አለ። ቡና ቁርሳችንን እንቁረስና ወደ ቡናችን ይችላል ብለሽ ነው አስዩ የምታደርጊው ማለት ነው? አይ ዳቦ መጋገሩ እንጂ መቁረሱ እኮ ብዙም አይ እሱስ መጋገርም እችላለሁ። እኔ ባለሙያ ነኝ። እንጀራ መጋግራለሁ። አሜሪካን ሀገር ኖረሽ ምግብሽን ሳትሰሪ ከኖርሽማ ለረሃብ ትሞቻለሽ። በትምህርቱ ትንሳኤ ላይ ብቻ በጣም ብዙ አስወራሁት መሰለኝና እስኪ ወደ ዋናው ትንሳኤ ደግሞ እንመለስና የትንሳኤ በዓልን አሁን ላይ እንዴት ነው የሚያከብሩት? በጣም ቅርብ ጓደኛ ነበረኝ ዶክተር በፍቃዱ ደግፌ። ሁል ጊዜ የዓመት በዓል የፋሲካ ዕለት ጠዋት መጀመሪያ ቤት የሚመጡት እነሱ ናቸው። እሱና ባለቤቱ ናቸው። ይመጣሉ፣ ዶሮ ወጥ ይዘው ይመጣሉ። እዛ ቁጭ ብለን ቁርሳችንን አብረን እንበላለን፣ እንጨዋታለን። ስለ ዓመት በዓሉ ቡናን በደንብ ይፈላል እንደዚህና ሶስቱን ሲጨርስ ወደ 5-6 ሰዓት ላይ እኔ ወደ እናቴ ቤት ሄዳለሁ። ከዛ በኋላ እዛ እሷ እንደ ፍላጎቷን ሲፈልጋት በግ ታርዳለች፣ ሲፈልጋት ዶሮ ታርዳለች፣ እንደተመቻት። ግን በሙሉ ቤተሰብ ይሰበሰባል ኤኒ ታይም። እና እንደ ፋሲካ አይነት ቀን ወደ 22-23 ሰው
ነው የምንሆነው አንድ ላይ የአጎቶች ልጆች፣ ወንድም እህት ልጆች እና ብዙ ሁሉም ሰው ይሰበሰባል። እስከ ማታ እዛ ስንጫወት ነው የምንውለው። ስለ ትምህርቱ ዘርፍ ስለ በዓል ጥሩ ጭውውት እያደረግን ነው። አሁን ደግሞ የተወሰነ እንዳሉት መልካም ነገሮች ሁሉ አንዳንድ እንቅፋት የሆኑ ነገሮች ወይንም ደግሞ የምናያቸው ነገሮች አሉ ትምህርቱ ዘርፍ ላይ። በተለይ ለምሳሌ አሁን አንዳንድ ጸጥታ በሌለባቸው አካባቢዎች ላይ ከትምህርት ውጭ ሆነው ብዙ ጊዜ ያሳለፉ ተማሪዎች አሉና እንደው ለነዚህ ዜጎችስ ምን ታስቧል በቀጣይ? በጣም ያሳዝኑኛል። መማር እየፈለጉ ከኩዮቻቸው ወደ ኋላ ቀርተው በእነኚህ ግጭቶች ምክንያት ከትምህርት መድረስ ያልቻሉ ቀላል የማይባል በእድሜያቸው ትምህርት ቤት መግባት ኖሮባቸው ያልገቡ ተማሪዎች ብዛት፣ ይሄ ቀላል ነገር አይደለም። የአንዳንድ የአፍሪካ ሀገሮችን አገር ጠቅላላ እኮ ብዛት ነው። እነኚህ ህጻናቶች ባላጠፉት ነገር ባልሰሩት ነገር በእነሱ ባልሆነ ምክንያት ትምህርት ቤት እንዳይማሩና ህይወታቸውን እንዲበላሽ የሚደረገው ነገር መቆም አለበት። በተቻለ መጠን እንደ ትምህርት ሚኒስቴር ግጭቶች ኖረው የተወሰነ ጊዜ ተፈናቅለው እንኳን ግጭቶቹ ሲጠፉ ካገኘናቸው ቶሎ ብለን አስቸኳይ ትምህርት እየሰጠን እንደገና ከኩዮቻቸው ጋር እንዲሄዱ ለማድረስ እንሞክራለን። ያለው የከባቢ ሁኔታ ሰፊ ከሆነና ግጭቱ ከበዛ ነው የምንቸገረው። አሁን ለምሳሌ በአማራ ክልል በዚህ ዓመት በግጭት ምክንያት ፈተና ሳይመዘገቡ ቆይተው የነበሩ ጊዜው አልፎባቸው የነበሩ እንደገና እንደ አዲስ በኋላ ላይ ትንሽ የተረጋጋ ቦታዎቹ ሲረጋጉ ትምህርት ቤት የገቡትን እንደገና እየመዘገብን ለፈተና እንዲዘጋጁ ምናምን እያደረግን ነው። ስለዚህ በዚህ በዓል ሁኔታ ላይ የነኚህ ልጆች መደሰትና ትንሣኤን ማክበር ሲገባቸው ይልቁኑ በሐዘን ከኩዮቼ ወደ ኋላ ቀረሁ ብለው እንዲያስቡ የሚሆንበት ሁኔታ መፈጠሩ በጣም ልብ ይሰብራል፣ በጣም ያሳዝናል። እና አይ ቲንክ እንደ ማህበረሰብ ቀልባችንን መግዛት አለብን። አንዳንድ ማይነኩ ነገሮች መኖር አለባቸው። የልጆች ትምህርት ማይነካ ከምንላቸው ነገሮች አንዱ መሆን አለበት። ማለፍ የሌለብን ቀይ መስመር እና የአሁኖቹ ግጭቶች አንዱ መጥፎ ነገራቸው ቀይ መስመር የሚባል ነገር አያውቁም። መታለፍ የሌለበት ነገር ምንድነው የሚባል ነገር አያውቁም። ወደፊት ወደሚመጡት ወደ ተስፋዎቹ ደግሞ እናተኩርና በጣም በትኩረት ብዙዎች እየጓጉ እየጠበቁት ያሉት የመምህራን ባንክ ምስረታ አለ። የመምህራን ባንክ ምስረታ እንደው ከፋይናንስ ጋር ያሉትን ችግሮች ከመፍታት አንጻር ምን ተስፋ ይዞ ነው የመጣው? መምህራን ከደሞዛቸው ሞርጌጅ መክፈል የሚችሉበትና ቤት መስራት የሚችሉበት እድል ይሰጣቸዋል። ይሄን ካደረግን ሀብታም እናረጋቸውን ግን ባለቤት እናረጋቸዋለን። በተወሰነ ደረጃ ህብረተሰብ ውስጥ ስቴክ አለን እንዲሉ እናረጋቸዋለን። ሙያቸውንም እንዲወዱት ልናረጋቸው እንችላለንና እስኪ ነገር እንሞክር ብለን ነው ከትምህርት ሚኒስቴር፣ ከአዲስ አበባ ዩኒቨርሲቲ፣ ከመምህራን ማህበር፣ ከተለያየ ቦታ የተውጣጡ ሰዎች አሰባስበን ነው ይህንን የባንክ ምስረታ ስራ የጀመርነው። በጣም ጥሩ ሁኔታ እየሄደ ነው። ተስፋ የምናደርገው በሚቀጥለው ዓመት ባንኩ ስራ የሚጀምርበት ደረጃ ላይ እናደርሰዋለን ተብሎ ነው። ፐርፐዙ ባለቤትነቱም የመምህራን ነው። ፕሪቪሌጅ አድርጎ ባነሰ ዋጋ የሚሰጠው የብድር ለመምህራን ነው። መምህራን ደሞዛቸውን እዛ ዲፖዚት ያደርጋሉ። ከመምህራን ጋር ሪሌሽንሺፕ ያላቸው ቤተሰቦች ምናምን ሁሉ የዛ ባንክ ተጠቃሚ ይሆናሉና እስከሚቀጥለው ትንሣኤ ተስፋ አርግብቲኝ ያ ባንክ ተቋቁሞ ማየት አንዱ ማየት ከምፈልጋቸው ነገሮች ውስጥ ነው። ከ6 ኪሎ ጀምሮ ያሉት አካባቢዎች ከፍተኛ የትምህርት ተቋማት ያሉባቸው ይሄ መደዳው በሙሉ የትምህርት ማዕከል የመሆን አዝማሚያ ያለው አካባቢ ነውና እናንተም ደግሞ እሱ ላይ እየሰራችሁበት ነውና የትምህርት ማዕከላቱን ወይንም ደግሞ ይሄንን አካባቢውን አንድ የትምህርት ማዕከል ለማድረግ እየሰራችሁ ነው። የሚገርምሽ ነገር ከጃንሆይ ጊዜ ጀምሮ ከ4 ኪሎ እስከ 6 ኪሎ ያለውን ያንን ስፔስ የዩኒቨርሲቲ ከተማ የሚባል ስያሜ ሰጠው ተብሎ ማስተር ፕላኑ ላይ ተቀምጦ ነበር ድሮ። በቃ በአጠቃላይ ከዚህ ከ4 ኪሎ ከአደባባዩ ጀመረሽ እስከ ቀጨኔ ድረስ ያለው በቃ ለእንዲህ አይነት ነገር የእውቀት በር በቃ ወጣቶች ተማሪዎች ብቻ በአብዛኛው እንትን የሚሉበት ከትምህርት ጋር የተያያዘ ለምሳሌ ሆስቴሎች፣ የተማሪ መኖሪያዎች፣ የመምህራን መኖሪያዎች፣ ካፌዎች፣ የተወሰኑ ምግብ ቤቶች፣ የሪሰርች ተቋማት ውጭ ሀገር ያሉ ትላልቅ የሪሰርች ተቋማት መጥተው እንትን የሚሉበት ቦታ ቢሆን ለሀገሩም
አንድ የምታሳዩ ለከተማውም አንድ የምታሳዩ በጣም ውብ የሆነ ብዙ ሀገሮች አላቸው። በነገራችን ላይ ዩኒቨርሲቲ ሲቲ የሚባል ኤሪያ አላቸው ይሆናል። ትምህርትና ስራን ደግሞ ያገናኛል። የሪሰርች ተቋማት ምናምን እዚህ አካባቢ ሲሰሩ እዛው ዩኒቨርሲቲ ተማሪዎችን እንትን እያደረጉ ኢንተርንሺፕ እየሰጡ እንትን ያደርጋሉና መንፈሱን ከትምህርት ጋር ያለውን መንፈስ ኤሌቬት ያደርገዋል ምናምን በሚል በቃ ብዙ ሰው ያሰበበት ግን እንዴት ይሆናል በሚለው እንትን ሲል የነበረ ነበር። አሁን ይሄ ኮሪዶር ተጀምሮ መፍረስ ሲጀምር ይሄ አሁን ጥሩ ሰዓት ነው። የፈረሰ መፍረሱ ካልቀረ ክሊር የሆነ ምን ለማድረግ ይሄ ዩኒቨርሲቲ ሲቲ የሚለውን ነገር ዩኒቨርሲቲ መንደር የእውቀት መንደር የሚል ነገር አይዲያ ብናመጣና መፈናቀል የሌለው ግን የአርትና የእውቀት ማዕከል ብለሽ ኮሪዶሩን እኮ ብታዩ በጣም እኮ የሚገርም ሰፈር ነው። ከአብሮሆት ላይብረሪ ጀምረሽ ስትወጪ አሁን ትምህርት ሚኒስቴር የትምህርት ሚውዚየም እየገነባን ነው። አሁን የትምህርት ሚኒስቴር የትምህርት ሚውዚየም ለመጀመሪያ ጊዜ የኢትዮጵያ የትምህርት ሚውዚየም ይኖራል። አንድ ቱሪስት መጥቶ እንደው ማየት ቢፈልግ አሁን እንኳን ባለው ነው ትምህርት ሚኒስቴር መጥቶ የትምህርት ሚውዚየምን አይቶ በ4 ኪሎ ሳይንስ ካምፓስ አድርጎ የአሌ ፈለገ ሰላም የአርት ስኩልን አይቶ በስተግራ በኩል የናሽናል ሚውዚየሙ አለ። ናሽናል ሚውዚየሙን አይቶ ከዛ በቴክኖሎጂ ኮሌጅ አድርጎ ወደ ያሬድ ሙዚቃ ትምህርት ቤት ሄደ ያሬድ። ከዛ በኋላ አዲስ አበባ ዩኒቨርሲቲ 6 ኪሎ ያለው ብዙ የሚታዩ የቱሪስት መስህቦች ያሉበት የአርት የባህል የሙዚቃ ሰፈር ነው እና ይሄንን እንደዛ ብናረገው ለከተማውም ትልቅ አስተዋጽኦ ያደርጋል። ለዩኒቨርሲቲውና ለዩኒቨርሲቲው ማህበረሰብ ለእውቀት ማህበረሰብ ጥሩ ነው። ብዙ የውጭ ሀገር የሪሰርች ተቋሞችን መሳብ እንችላለን። ሁሉ የሚጠቀምበት ነገር ነው የሚሆንና this is a good time ይሄ ጊዜ እንዳያልፈን በሚል መነቃነቅ ጀመር። በተቻለ መጠን መኪና የሌለበት በአብዛኛው በእግር የሚካሄድበት ብዙ ፓርኮች ያሉት ምናምን እንዲሆን ነው ፐርፐዙ። ዩኒቨርሲቲ ውስጥ 6 ኪሎ ዩኒቨርሲቲ ውስጥ ያለ የኳስ መጫወቻ ካለ የከተማው ህዝብ ሊጠቀምበት የሚችል መሆን አለበት። የአርት እንትኖች ካሉ የከተማው ህዝብ የከተማውንም ህዝብ ከዩኒቨርሲቲዎቹ ጋር ያለው ግንኙነት የማይነከ አንድ እንደው እዛ ጋር ሩቅ ያለ እንትን ሳይሆን የማህበረሰቡ አካል የከተማው ነዋሪ አካል እንዲሆኑ የማድረግም ሐሳብ ነው እና ኢቬንቹዋሊ የሚሆነው 6 ኪሎ ካምፓስ ራሱ ክፍት የሆነ ያን የመሰለ ትልቅ ፓርክ ነው። እሱን ፓርክ በደንብ ህብረተሰቡ የሚጠቀምበት ማንም ሰው እዛ ሄዶ እንትን የሚልበትና የሴኩሪቲ ኮንሴፕታችን ራሱ ከአጥር ጋር ሳይሆን መያያዝ ያለበት ሳይኮሎጂካል የሆነ የሴኩሪቲ እንትን እንዲኖርም ነው የሚታሰቡ። የዩኒቨርሲቲ ሲቲ ሐሳብ ከረጅም ጊዜ የነበረ ጊዜው ደረሰ በሉ አሁን ይሄን ነገር እንስራ የሚል እንደገና ውይይት ተጀመረ ከከተማው ጋር። የከተማው አርኪቴክቶችና ፕላነሮች ከዩኒቨርሲቲው ከትምህርት ሚኒስቴር ፕላነሮችና ዲዛይን አርኪቴክቶች ጋር ምናምን በጋራ ሆነው ምን ብንሰራ ነው ምን ብናደርገው ይሻላል የሚል ከአርባን ፕላኒንግ ጽንሰ ሐሳብ ተነስተው በፊትም የተሰራውን እንደገና ሪቪዚት አድርገው በጋራ አንድ ፕላን ሰሩ። ያ ፕላን እንደገና ብዙ እየተደረገበት እኔም ከንቲባውም ባለንበት ቀረበ። አይ ጥሩ ይመስላል በሉ በዝርዝር ስሩት፣ ቤዚክ ፕሪንሲፕሎች ተቀሙ፣ ብዙ ሰው እንዳይፈናቀል አሁን ያሉት ነገሮች እንዲነሱ ሳይሆን እነሱን ሪፐርፐዝ አድርጎ ከዛ ጋር በተያያዘ የሚሰሩ አይነት ነገር እናርግ እና በቃ ይሄንን የከተማዋ አንድ እምብርት የሳይንስ የእውቀት የባህል የትምህርት እምብርት እናርገው በሚለው በጋራ ተስማምተን የአዲስ አበባ ካቢኔ ባለፈው ሳምንት ቀርቦ የአዲስ አበባ ካቢኔ አጽድቆት አሁን በፕላን የተጠበቀ የዩኒቨርሲቲ ሲቲ ተብሏል። ካሳለፏቸው የህይወት ተሞክሮች ካሉት ልምዶች በበርካታ ሀገራትም ከመኖሮት ጋር ተያይዞ ብዙ ነገሮችን አይተዋል ብዬ አምናለሁ። በተለይ በትምህርትም በብዙ ነገሮች አንፃር እና እንደው ካዩአቸው የትምህርት ተሞክሮች ወይም ከኖሩባቸው ሀገራት አንፃር የኢትዮጵያ ትምህርት እንደዚህ ቢሆን ብለው የሚመኙት የእርሱ ብኞት ምንድን ነው? ኢሪስፔክቲቭ ኦፍ ከየት ከምን መደብ መጣን የድሃ ልጅ ነን የሀብታም ልጅ ነን ታንል አገሬ ብለን የምንማርበት በዛ ምክንያት ደግሞ ጥሩ ትምህርት
ከኤሌመንተሪ ጀምሮ ከዜሮ ከኪንደርጋርደን ጀምሮ ጥሩ ትምህርት የሚሰጥበት ኢቨንቹዋሊ ኢትዮጵያ እንደዛ እንድትሆን ነው የምፈልገው። ሁሉም ኢትዮጵያዊ በእኩል ጥሩ ትምህርት የሚያገኝባት ሀገር እንድትሆን እፈልጋለሁ። የትም ይኑር የት ሁሉም ኢትዮጵያዊ እንደ ኢትዮጵያዊነቱ ጥሩ ትምህርት የሚያገኝበትና በዛም ምክንያት ይሄ ሀገር የኔ ሀገር ነው፣ ይሄን እድል የሰጠኝ ሀገር ነው ብሎ የሚያምንበት ሀገር እንዲሆን ነው የምፈልገው። ፕሮፌሰር እንግዲህ በዓልን ከወትሮ በተለየ መልኩ በፊት ከሚያከብሩበት ለየት ባለ መልኩ ለኛ ጊዜ ሰጥተው ከኛ ጋር ስላከበሩ በጣም ነው የምናመሰግነው። ጥሩ ቆይታ ነው ያደረግነው። በጣም አመሰግናለሁ። ብዙ ዓመት ባል ሰው አይደለሁም፣ ግን ክርስቲያን የሆኑ የሰው ልጆች ሁሉ ይሄ ሪሊጂየስ ሲምቦሊዝሙ ትልቅ የሆነ ለኃጢአታችን ተሰውቶ ተነሳ የሚለው ትርጉሙ ትልቅ የሆነ ክርስቲያኖች በጣም የሚያከብሩት ትልቅ በዓል ነው። ስለዚህ ለዚህ በዓል እንኳን አደረሳችሁ። የጾማችሁት እንኳን ጾመ ልጓሙን ፈታላችሁ። የትንሣኤ በዓልን ከትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ጋር እንዲህ ባለ ጭውውት አሳልፈናል። ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ በያላችሁበት መልካም በዓል እንዲሆንላችሁ ተመኘን። ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ።